ያው የተፈጠረው ነገር ምን እንደሆነ አናውቅም። ማለት ትንሽ ሊያስደነግጣል፣ ግራ ያጋባል። ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። ማዘር እናቴ ማዘር አበበ ዱዴ ምን ሆነች? እንደው አበበ ያለህበትን ቦታ ነገር ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? አሁን ልጄን የገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ጉዳይ አለ ምናምን ብሎ ለማየ የተወሰነ ነገር ነግሯት ነበር። አሁንም እዚህ አመጣጣችን በቃ አንተ ፊት የምናወራው ነገር አለ። ቤት አይደለም ያለው። ታዲያ ለምንድን ነው ቤት ነኝ ያለው? ምንድን ነው እዚህ ልትመጡ የቻላችሁበት ነገር ምንድን ነው? ለምንድን ነው እዚህ ልትመጡ የቻላችሁ? ይኸውልህ ስለ ልጅቷ መምጣት ስንነግረው ደነገጠ። ፊት የምነግራችሁ ሚስጥር አለ ብሎ ነው እንግዲህ እስካሁን እየጠበቅን ያለ ነው። እሱ በቃ እንዴት ብዬ ልንገረው? ስብስብ ባለብኝ። አላዛር እንግዳ ይመጣል ተቀበይ ብሎ ነበረ። ከዛን ምንድን ናት ስለው አይ ጓደኛችን ናት። እንግዲህ የሰው አስክሬንና እዛ ቤት ውስጥ መገኘት ማለት ከባድ ነው። ጥበቃ ባለበት ግቢ ውስጥ ሰራተኛ ባለበት ቤት ውስጥ ጉድ ሆነን እኮ ጉድ ሆነን። ምንድን ነው እኔ እኮ እዚህ ተገናኝተን የምንነጋገር መስሎኝ ነበር። ከዲኤምሲ ሪል ስቴት ቤት ለገዛችሁ እንዲሁም ለመግዛት ላሰባችሁ ደንበኞቻችን በሙሉ መልካም ዜና ይዘን መጥተናል። እንኳን ደስ አላችሁ። ሽያጩ በመጠናቀቅ ላይ የሚገኘው የለቡ ሂል ሳይድ መንደራችን ላይ የንግድ ቦታዎችን ስትጠይቁ ለነበራችሁ ደንበኞቻችን ከ27 ካሬ ጀምሮ እስከ 143 ካሬ ስፋት ያላቸውን ለሱፐርማርኬት፣ ለሬስቶራንት፣ ለካፌ፣ ለውበት ሳሎን፣ ለቡቲክ እንዲሁም ለተለያዩ የንግድ አገልግሎቶች የሚውሉ የንግድ ቦታዎችን ከነገበያው ከ4000 አባወራ በላይ የሚኖሩበት መንደራችን ውስጥ ይዘንላችሁ ቀርበናል። እስከዛሬ ቤት ላልገዛችሁ ደግሞ በቀሩን ጥቂት ቤቶች በ10% ቅድመ ክፍያ የቤት ባለቤት ይሁኑ። በተጨማሪ ለአፓርትመንት ቤቶቻችን የ60% እንዲሁም ለንግድ ሱቆቻችን ደግሞ የ50% የባንክ ብድር ከ5 እስከ 25 ዓመት ምንም ሳይጨነቁ ከፍለው የሚጨርሱትን ያመቻቸን መሆኑን በደስታ እንገልጻለን። ያስተውሉ፣ ያሉን የንግድ ቦታዎች ውስን በመሆናቸው እንዲሁም የቀሩን ቤቶች ጥቂት ስለሆኑ ዛሬውኑ በ0938 8966 89 ላይ ፈጥነው ይደውሉ። ሰላም የተወደዳችሁ ነው የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። ውድ ቤተሰቦች እንግዲህ ሰሞኑን በአቤል ጉዳይ ላይ ብዙ መረጃና ማስረጃዎችን እያሰባሰብን ማስረጃዎቻችንን እያጠናከርን ውዝግብ ውስጥ እየገባን እንገኛለን። ምክንያቱም በዚህ በኩል የምናገኘው አቤል ላይ የሆነ ነገር የሚጠቁም አቤል ላይ ማስረጃ ነው የምናገኘው። በዚህ በኩል ደግሞ አቤል እንዳላደረገውና እነ ሊያ የተባሉት ሰዎች ላይ ማስረጃ እያገኘን ነው። መሀል መንገድ ላይ ቆመን ወደዚህም መሄድ እስኪያቀተን ድረስ እንግዲህ የሚያወዘጋግብ ማስረጃዎች ናቸው እጃችን ላይ እየገቡ ያሉት። አሁን ይህንን ለማጠናከር ይበልጥ እየሰራን ያለ ነው። ዛሬ ደግሞ አዲስ ለየት ያለ መረጃ እንደምናገኝ ተነግሮኛል። ማለትም ከክፍለ ሀገር ድረስ ስለዚህ ጉዳይ ለኔ ለማውራት እየመጡ ያሉ ሰዎች አሉ። ማን ናቸው እየመጡ ያሉት? እዚህ እየመጡ ያሉ ሰዎች የአበበ ወላጅ እናትና እህቱ ናቸው። አበበን ሁላችሁም ታውቁታላችሁ። በአቤል ቤት በጥበቃ ሙያ የሚያገለግል ሰው ነው። ስለዚህ አላዛርንም መታሰሩን እያንዳንዱ ነገር እንግዲህ የአበበ ወንድምን እንዳሳሰር ነው ሁላችሁም ታውቃላችሁ። ይህንንም ጉዳይ አንስተን ብዙ ነገር የምንወያይ ይሆናል ማለት ነው ከቤተሰቦች ጋር። ከዛ ባሻገር ምንድን ነው እዚህ ድረስ ሊያመጣቸው የሚችለው ጉዳይ ምንድን ነው? ስለዚህ ነገር ሊያውቁ የሚችሉት የሚለውን አብረን የምንመለከተው ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ እፈልጋለሁ። መልካም ጊዜ። እንግባ እስኪ። እሺ እንግዲህ እኔን ለማናገር ያለውን ነገር ለማውራት ረጅም ኪሎ ሜትር አቋርጣችሁ እዚህ ድረስ ስለመጣችሁ ከልብ አድርጌ አመሰግናለሁ። ያው ማንነታቸውን እኔ ያውቀዋለሁ። ሞር ግን ተመልካች ማን ናቸው እነዚህ ሰዎች ስለሚጠይቅም ስለምትነግሩኝ ነገር ዲቴል ለማወቅም ራሳቸውን ከማስተዋወቅ ነው የምንጀምረውና እስኪ ከተውቅን ጀምር። እሺ እኔ ወይዘሮ ዝናሽ እባላለሁ። መልካም ወይዘሮ ዝናሽ። እሺ እኔ መቅደስ እባላለሁ።
እሺ መቅደስ ያው እንግዲህ እኔን ለማውራት ነው ከዛ እዚህ ድረስ የመጣችሁት ማለትም ከረጅም መንገድ አቋርጣችሁ ነው እዚህ መጣችሁ እንግዲህ ያለውን ነገር የተፈጠረውን ነገር ከኔ ጋር ለማውራት የፈለጋችሁት ለኔ ምን መንገር የምፈልጉት ነገር እንዳለ ጭምር ነግራችሁኛል ማንን ወክላችሁ እንደመጣችሁም ጭምር እንግዲህ ኦሬዲ አውቄያለሁ ግን እስኪ መጀመሪያ ወደ ኋላ መለስ ብለን ስለ ቤተሰባችሁ ስለ እናንተ በዲቴል ጉዳይ ማወቅ ስላለብኝ ይበልጥ እርግጠኛ እንደሆን ስለምታወሩት ነገር ስለምትናገሩት ነገር እርግጠኛ ለመሆን እንግዲህ በደንብ ስላለው ስለ ቤተሰባችሁ እናወራለን ማለት ነው እንግዲህ ወደ ቤተሰቦች እነዚህ አጠገብ የምታዩዋቸው እንግዶቼ ማለትም ወይዘሮ ዝናሽና እህታችን መቅደስ እንግዲህ ከዚህ ቀደም አቤል ቤት አይተነው ነበረ እንዲሁም ደግሞ ከኔ ጋርም ቁጭ ብለን ውይይት ስናደርግም ሰምታችሁታል አቤል ቤት እንግዲህ በጥበቃ ሙያ የሚያገለግል አበበ የተባለ ሰው እንዳለ ታውቃላችሁ ከዛም ባሻገር ደግሞ ከዛች ሰራተኛ ከነበረችው ሴት ጋር ቁርኝት የነበረው አላዛር እንግዲህ የአበበ ወንድም ማለት ነው የነሱ ቤተሰቦች ናቸው እናቱ ወይዘሮ ዝናሽና እህታችን መቅደስ እንግዲህ እዚህ ድረስ የመጡበት ምክንያት አላቸው ማለትም እነሱ ለኛ መንገር የሚፈልጉት ነገር አለ የሚያውቁት ነገር አለ የሰሙት ነገር አለና ምንድነው የሚያውቁት ነገር ምንድነው የሰሙት የሚለው ነገር ደግሞ ከነሱ አንደበት በደንብ እንሰማለን እስኪ መጀመሪያ ደግሞ ስለ ቤተሰባቸው እናወራለን ስለ ነበራቸው ህይወትና አሁን ላይ ያሳለፉ ስላሉ ህይወት እናወራለን ከዛ ምንድነው እዚህ ድረስ ሊያመጣቸው የቻለው ጉዳይ የሚለውን በደንብ እናነሳለን ማለት ነው እስኪ ወይዘሮ ዝናሽ እንግዲህ ስለ ልጆቹ ስለ ቤተሰቡ ስለነበረው ህይወት ከድሮ ጀምሮ ስለ ልጆቹን ስላሳደጉበት መንገድ በተወሰነ መልኩ ቢያጫውቱኝ እንግዲህ እኔ ልጆች እናት ነኝ ባለቤቴ ደግሞ ወታደር ነው ያው በግብርና ነበር የምንተዳደረው እና ያው ልጆቼን በስነ ምግባር በስነ ስርዓት እግዚአብሔርን ፈራ እግዚአብሔር እንዲኖርባቸው አድርጌ ነው ያሳደግኳቸው አንደኛው እንኳን አያቶቹ ጋር ነው ያደገው አበበ ማለቴ ነው አበበ አያቶቹ ጋር ያደገው አያቶቹ ያባትየው እናት ጋር ነበር በብዛት አያቶቹ ጋር ነበር ያደገው ማለት የወታደር ልጆች ናቸው ማለት ነው እና አበበ አዎ ወታደር ልጆች ናቸው እና ያው ልጆቼን ያው በግብርና ሙያም ቢሆን ያው ራሳችንን ለመቻል ንግድም ምንም እያልኩ እየሰራን ነው ልጆቼን እንዲማሩም ከሰው ኋላ እንዳይቀሩ ወደፊት እንዲሄዱ እንዲማሩልኝ እያደረኩ በዚህ ሁኔታ ነበር ልጆቼን ያሳደግኩት ያው አበበ እንግዲህ ልጆቹ ከተማ ሄደው አለፈላቸው እየሰሩ ነው እኔም ካልሄድኩ እያለ ሲለኝ በፍጹም ስለው ያው እንደምንም ብሎ ተደብቆ መጣ ያው መምጣቱንም ሰማው ደወለልኝ በዘመድ በሰው በደብዳቤ በጽሁፍ በእንትን ላከልኝ መልእክት እዚህ ነኝ እንዳታስቢ ያለኝ እኔም ደነገጥኩኝ ያው እዚህ እየሰራ ቆየ ትንሽ ያው ገንዘብ ምንም ይረዳኝ እሱ ነው አንዳንድ ነገሮችን ወንድምየውም ደግሞ ተከትሎ መጥቷል እሱም ደግሞ ተደብቆ ተማር እየተባለ ነው ወደ ከተማ የመጣው ማለት አበበም ከዚህ በፊት ወደ አዲስ አበባ ሲመጣ ተደብቆ ነበር የመጣው ማለት ነው አበበ ያው ሄዳለሁ ሲል እየከለከልኩት ነበረ ትንሽ የሚያግዘኝም ስራም እዛ እሱ ስለነበረ ያው አያቶቹ ጋር ቢኖርም ይመጣል አንዳንዴም ያግዘኛል አንዳንድ ነገሮችን እና እዚህ ደግሞ ተማር ትምህርትን ቀጥል ብዬ ወጠር አድርጌ ሲይዘው ያው ወደዚህ መጣ ያው ከተማ ልጆች ጋር አንድ ላይ መጥቶ እዚህ አዲስ አበባ ቀደም ብሎ መጣ ነው መልክ እስኪ ማለት የነበራቸው ለልጅነት ጊዜያቸው ምን ይመስል ነበር አንቺና የወንድሞችሽ አስተዳደግ ምን ይመስል ነበር ያው እንግዲህ እንደ ማንኛውም ቤተሰብ በፍቅር ነው ያደግነው እናታችን እንደነገረችክ ያው በስነ ምግባር ታንጸን ያደግነው በጣም ፍቅር ነበረን ቤት ውስጥ ግን ያው ታላቃችን ማለትም አበበ ይበልጥ እናቴን የሚረዳት እሱ ቢሆንም ስራ ግን ጀምሮ በገንዘብም እሷን ለማገዝ ወደ ከተማ መጣ ቀጥሎ ያለው ግን ተደብቆ ነው የመጣው ማለት ሳናቅ ነው የመጣው ታላቅ ወንድማችን ነው ከተማ ከመጣ በኋላ ፈልጎ አፈላልጎ ያገኘው እንጂ አስተዳደጋችን እንዲህ ወደዚህ መጥቶ የሚያኖር ምናምን አልነበረም በቃ እናታችን እንደነገረችው ለፍታ ነው የምታሳድገን ምን የሚያነሰን የጎደለብን ነገር የለም ግን ያው ታላቃችን ከተማ መጣ ቀጥሎ ያለውም ደግሞ
ከተማ ካልመጣ ብሎ እዚሁ ቀረ ማለት ነው። ያለው ነገር ይሄ ነው። እንዴት ነው ከዛ በኋላ ማለት ያው መቼም ሴት ልጅ ነሽ ከእናትሽ ጋር ብዙ ነገር አሳልፈሻል ብዬ አስባለሁ። እንዴት ነው አንቺስ ትምህርትሽ ላይ እንዴት ነበርሽ? ማለት ተምረሻል ትምህርት ወይስ? አዎ ተምሬያለሁ። አሁንም እየተማርኩ ነው ያለሁት። እናቴ ያው ምንም ያጎደለችብኝ ነገር የለም። ግን ሞር ደግሞ አሁን ከአበበ ቀጥሎ ያለው ወንድማችን ደግሞ አሁን ላይ ጥሩ ነገር ስለሚልክልን ምናምን የበለጠ አሁን ኑሯችንም የተሻለ ነው አሁን ላይ። ማለት አላዛር ነው በብዛት አሁን የሚልክላችሁ የተሻለ ነገር ላይ እንድትሆኑ ያደርጋችሁ? አዎ ከተወሰነ ዓመት በኋላ እንግዲህ እሱ ነው የተሻለ ነገር እየላከልን። አሁን እንግዲህ እግዚአብሔር ይመስገን ጥሩ ላይ ነው ያለነው። ማለት ያው እኔ እንደማውቀው ከሆነ ያው አላዛር እዚህ መጥቶ አበበ እያስተማረው እንደሆነ ነው የማውቀው። መቼም ከአበበ ጋር ታወራላችሁ ብዬ አስባለሁ አይደል? አበበ እያስተማረው፣ አበበ እየረዳው፣ አበበ እየደገፈው እንደሆነ እንዲሁም ለቤት ኪራይም ጭምር አበበ እንደሆነ የሚከፍልለት አውቃለሁ። ታዲያ እሱ እንዴት ነው እናንተ ሊረዳያችሁ የቻለው? ይሄ ነገር ትንሽ ግራ ያጋባችሁም እናቴ? አዎ በእርግጥ እየተማረ ነው፣ በትርፍ ጊዜ እየሰራው ነው የሚለኝ ነገር አለ እንጂ ሌላ ቀን ስራ ምንም እየተሯሯጥኩ እየሰራውኝ ነው የሚለኝ። ትምህርትን ተማር፣ ልብ ገንዘብ ለምደክ ደግሞ ወደ ትምህርቱ እንትን እንዳትል ወደኋላ እንዳትቀር እያልኩ እመክረው ነበረ። አይ ሁለቱንም እየሰራው ምንም ችግር የለም ይለኛል እንጂ ሌላ ነገር ያው ትምህርቱንም እየተማረ ጎን ለጎን እየሰራው ነው ቁጭ ከመል ባለችኝ ጊዜ ያለኝ። እንግዲህ እስኪ የልጆቹ ባህሪ በልጅነታቸው ምን ይመስል ነበር? የአበበም ሆነ የአላዛር ባህሪ በልጅነታቸው ምን አይነት ባህሪ ነበራቸው? አዎ ፈሪና ድንጉጥ ናቸው ልጆቼ። እግዚአብሔር ይመስገን ይሄን ያህል የሚያስቸግሩ ልጆች አይደሉም። ለማንኛውም ልጆች ጥሩ ልጆች ናቸው። ጥሩ ስነ ምግባር ያላቸው ናቸው። ጥሩ ልጆች ናቸው። እርስ በርስ ይግባባሉ? አዎ ያው መቼም ልጅ ሆኖ የማይጣላ የለም። አንዳንዴ ግጭት ቢኖርም ያው ቆንጠጥ እያደረገን ስርዓት እንዲኖራቸው፣ እንዲስማሙ፣ እንዲዋደዱ፣ እንዲፋቀሩ እና በፍቅር ነው ያደጉት። ይሄን ያህል የከፋ ነገር ልጆቼ ላይ ምንም ነገር የለም። ጥሩ ልጆች ናቸው። አዎ ማለት እንግዲህ አበበ ከመጣ በጣም ረጅም ጊዜ ሆኖታል ወደ አዲስ አበባ። እዚህም እንግዲህ ስራ እየሰራ ቤተሰቡን እንደሚረዳ ጭምር እናውቅ ነበር። ያን ያክል ብዙ ጊዜ ባይሆነውም ደግሞ ከተወሰነ ጊዜ በፊት ታናሽየው ወይም ደግሞ አላዛር እንደመጣ እናውቃለን ወደዚህ። አላዛር በመጣበት ሰዓት ተደብቆ ጠፍቶ ኢቭን አበበ አፈላልጎ እንዳገኘውም ጭምር እናውቃለን። ከዛ በኋላ አላዛር ከተለያዩ ሰዎች ጋር በተለያየ አጋጣሚ የመገናኘት እድል አግኝቶ ነበር። ማለት አሁን አላዛር ያለበትን ሁኔታ ታውቃላችሁ መቼም አይደለ? አዎ እሱን ሰምቼ እኮ ነው የመጣሁት እና ታስሯል የሚባል ነገር ሰምቼ በቃ ተደናገጥኩ። አቤንም አግኝቼ ቀላል ነው አይዞሽ ይለኛል፣ ግን እኔ ልቤ አልተረጋጋም እና አንዳንድ ነገሮች አሉ። እስቲ ቆይ ምንም አይሆንም አይዞሽ እያለኝ ነው። ሊነግረኝም ፈቃደኛ አይደለም። ምንድን ነው የተፈጠረው ነገር? አንዴ በቃ እኔ አሁን ለመናገር ምንም ያልተጨበጠ ነገር ለማውራትም ግራ ገብቶኛል። ብቻ አንዱ ያው መታሰሩን ሰምቻለሁ። ያለውን ነገር እኔ በተወሰነ መልኩ ልንገሩ። ምክንያቱም ይህንን ጉዳይ የደረስኩበትና በህግ አግባብ እንዲያዝ ያደረግኩትን እኔ ስለሆንኩኝ በደንብ ልንገሩ። ያንንም ስላወቁ ነው እኔን ለማናገር የመጡት አይደለ? የተፈጠረው ምን መሰሉት? አበበ ታማኝ የሆነ የጓደኛዬ ቤት በጥበቃ ሙያ ነው የሚያገለግለው። አበበን ስናውቀው ታማኝ ነው፣ በጣም ጎበዝ ነው፣ ጠንካራ ነው፣ ለስራውም ለሰውም ሟች ነው አበበን ስናውቀውና በዚህ ሁኔታ ውስጥ አላዛር ከመጣ በኋላ በተደጋጋሚ ጊዜ አበበ ጋር ይሄድ ነበር። ከትርፍ ሰዓቶች ስላሉት በብዛት አበበ ጋር ይመላለስ ነበረ። ያው አሰሪውም እንግዲህ አበበ አሰሪም ማለትም አቤል ይባላል። እሱም እንግዲህ ፈታ ያለ ሰው ማለትም ለቀቅ ያለ ሰው ስለሆነ ሰው እንዳታመጣ ወንድምህ ለምን እዚህ ቤት ይመጣል የሚል ጫና አላደረሰበትም ነበር። ነገር ግን እዛ ቤት በሚመላለስበት ሰዓት እዛ ቤት ውስጥ ሰራተኛ ከነበረች ከአንድ አለምነሽ ከምትባል ሴት ጋር ግንኙነት ውስጥ ይገባል። ልጆት ማለት ነው።
ይህቺ ሴት እዛ ቤት ውስጥ ለ9 ወር ያክል ነው የቆየችው። ለ9 ወር ያክል ስትቆይ ምን ማለት ተቀጥራ ነው እሷ? አዎ የቤት ሰራተኛ ነች። የቤት ሰራተኛ ነች። ለ9 ወር እዛ ቤት ስትቆይ ምንነቷን ቀይራ ነበር የገባችው። ማለትም ለሌላ ዓላማ ነበር የገባችው። የገባችበት ዓላማ የራሷ ዓላማ ነው። እኛ ምንም የምናውቀው ነገር የለም። ምክንያቱም ነገሮች ከተፈጠሩ በኋላ ስለተሰወረችብን ማለት ነው። የምነግራችሁን ነገር በደንብ ልብ ብላችሁ ስሙ። ይህቺ ልጅ እዛ ቤት ውስጥ ድንገት ባልታወቀ መንገድ የሆነ ሰው ተገሎ ተገኘ። አቤል ቤት፣ አበበ የሚሰራበት ቤት ውስጥ። እንግዲህ የሰው አስክሬና እዛ ቤት ውስጥ መገኘት ማለት ከባድ ነው። ጥበቃ ባለበት ግቢ ውስጥ፣ ሰራተኛ ባለበት ቤት ውስጥ፣ ያውም ጥበቃው አበበ ነው። ይሄ ነገር እንዴት እንደሆነ እኛ ትንሽ ግራ ገብቶናል። እስካሁንም እያጣራን ያለ ነው። ኦልሬዲ አበበ ስለምናምነውም ስላመንነውም አልተያዘም። ምክንያቱም በሰዓቱ የነበረበት ሁኔታ አበበን ሊያስጠረጥረው የሚችል ነገር የለም። ካገኘናቸው ማስረጃዎች በጠቅላላ ማለት ነው። አበበን የሚያስጠረጥረው ነገር የለም እዚህ ነገር ላይ እና ነገሮችን ግን እያጣራን በመጣን ሰዓት የልጅቷ ማንነት ሌላ እንደሆነ አውቀናል። ማለትም ስሟን ቀይራ በሰራተኛ መልክ እዛ ቤት እንደገባችና ትልቅ ባለ ሀብት እንደሆነች ጭምር አውቀናል። በጣም ትልቅ ባለ ሀብት እንደሆነች እዛ ቤት ውስጥ ለሌላ ዓላማ እንደገባች ደርሰንበታል። ከዛም ባሻገር በጣም የሚገርመው ይህንን ማንነቷን ልጇ አላዛር ያውቀዋል። ልጁ አላዛር ይህንን ማንነቷን ያውቀዋል። ምክንያቱም ከስራ ውጪ እየሄደች ቤቱ ድረስ ታገኘዋለች። ቤቱ ሄዳ ስታገኘው መኪና ይዛ የተለያዩ መኪኖች እየቀያየረች ነው የምትሄደው። ከዛም ባሻገር ቅድም ብለውኛል ገንዘብ ይልክላችሁ ነበር አይደል? አላዛር ገንዘብ የሚልክላችሁ ከየትም እያመጣ ወይ እየሰራ አይደለም፣ ከሷ የሚያገኘውን ገንዘብ ነበር የሚልከው። ከእቺ ሴትዮ ምን ትስራ ምን ታድርግ ከየት ታምጣው እንዴት ታምጣው የሚታወቅ ነገር የለም። እንግዲህ በሰዓቱ እሱ ግን ባለሀብት እንደሆነች ነግረዋለች። ትልልቅ ስራዎች እንደምትሰራ ነግረዋለች። አብረው መስራት እንደሚጀምሩ ነግረዋለች። የእሷ አጋር እንዲሆናት የፍቅር ግንኙነትም ጭምር እንደጀመሩ አውቀናል። ይሄን ሁላ ነገር እሺ ብሎ ተቀብሎ ገንዘብ እየተቀበላት ሚስጥር እየደበቀ ኢቨን ከአበበ ራሱ ሚስጥር እየደበቀ ቆይቷል። በስተመጨረሻም ስንደርስባት ይህቺ ልጅ ስሟ ሊያ ሆና ተገኝታለች። ስሟ አለምነሽ ሳይሆን ሊያ ነው። ይህ ማለት ስሟን ቀይራ ነው እዛ ቤት ውስጥ የገባችው። እስካሁንም የት እንዳለች አላወቅንም። እየተፈለገችም ጭምር ነው። ስለዚህ እኮ እማዬ ወንድሜ አለበት ማለት እኮ ነው። ይሄ እዚህ ወንጀል ውስጥ እኮ ወንድሜ ያለ ማለት ነው። አዎ እኛም እያልን ያለ ነው የተደረገውን የተፈጸመውን ነገር በጠቅላላ ያውቀዋል። ተባብሯል ማለት ነው። ብሩን ከየት ያመጣል? ያውቃል፣ በደንብ ያውቃል። ምን እንደተካሄደ እዛ ቤት ምን እየተሰራ እንደነበረ ምን ሊደረግ እንደነበረ ቀድሞ ያውቃል። ለዛም ነው ገንዘብ እየተቀበለ ዝም ብሎ የነበረው። ግን እኔ አሁን ትንሽ ግር ያለኝ ነገር እናቴ ምናልባት ስለዚህ ጉዳይ ቀድሞ ሰምተው ይሆናል። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ሰምተዋል ነው ስለሷ ከዚህ በፊት ወይስ ምንድን ነው? እንዴት ብዬ ልንገርህ፣ ሰብሰብ ባለብኝ። አላዛር እንግዳ ይመጣል ተቀበይ ብሎኝ ነበረ። ከዛን ምንድን ናት ስለው አይ ጓደኛችን ናት፣ ጥሩ ልጅ ናት፣ ለትንሽ ቀን እኛ ጋር ትረፍ ብሎኛል ብሎ ደወለልኝ። አሁን ከዛ መጣች። አሁን ስሟ እንግዲህ ሊያ ነኝ ያለችው። ሊያ ነኝ የና አላዛር ጓደኛ ነኝ። እዛ የሰው ክፍለ ማነው አዲስ አበባ እየሰራው ነበረ። ያው ትንሽ ስላመመኝ ወደዚህ ትንሽ ቤተሰብ ጋር ሂጂ ብሎ ልኮኝ ነው አለኝ። እኔም እንግዲህ ያው በእንግድነት አብረን ነው የምንሰራው፣ እዛ ቤት ነው የምሰራው ተቀጥሬ ምናምን አለችኝ። 1-3 ቀን ነው ምናምን ከርማ ሄደች። መቼ ነው ማለት መጥቶ እርሱ ጋር ያረፈችው? አላዛር ነው ጓደኛዬ ነች እርሱ ጋር ተረፍ ምናምን ያለው አላዛር ነው የላካት። አላዛር ነው የደወለልኝም ከነ አበበ ጋር ከነ ምልክቱ ስትነግረኝ እሱም ሲደውል እንዴ ታዲያ እንግዲህ የሚተዋወቁ አላውቃትም። እኔ እንግዲህ አላውቃት
እኔ አሁን ስጠራልኝ እኮ ግራን የገባኝ ድንግጥ ነው ያልኩትኝ። ሊያ ነኝ ብላ መጣ። ያው እሱም ደወለልኝ ተቀበልኩ። 1-3 ቀን ከርማ ልሂድ ደግሞ አሁን ትንሽ ሻል ብሎኛል ወደሚሄድበት አለኝ እንግዲህ ብላ ተሸኛኝተን እንደው ሳያትም እንደው ትትና ያላት ልጅ ነች ወይ ባገባት እቺ ልጅ ምናምን ብዬ እንትን አልኩኝ። በቃ እንደው በልቤ ማለት ነው። እኔ ውስጡን ተንኮል እኔ አላወቅኩም። እንግዲህ መቼ ነበር ይሄ የሆነው? ተበጣች አንድ መታከለች 1-2 ሳምንት ይሆናታል። 2 ሳምንት? አዎ 2 ሳምንት ይሆናታል። ግን እኮ አትመስልም ምንም እንደዚህ በጣም አሪፍ ልጅ ናት፣ ተግባቢ ናት። እንደ ቤተሰብ ነው ተቀብለናት ያስተናገድናት። እንደዚህ አይነት ነገር አርጋ እንዴት ትችልበታለች እንዴ? ወንድሜን እኮ ነው አሁን የሆነ ነገር ውስጥ የከተተችው እንዴ? አብራን በልታ አብራን ጠጥታ እዛ ወንጀል ሰርታ መታ እንዴት እዚህ እንደዚህ አይነት ነገር ታረጋለች? እማዬ አንቺ ጋር አምነሻል? ግን ይሄን ነገር እውነት ይመስልሻል? ሲጀመር ስትመጣ ራሱ ያላዛር ጓደኛ እንደሆነች ሳይሆን የኔ ጓደኛ አድርጌ ነው ያስገባት። ምክንያቱም አባዬ ወታደር ስለሆነ እንደዚህ ያጠብቃል። እንደዚህ የሴትና ጓደኝነት የወንድ ጓደኝነት ምናምን የምናውቀው ነገር ስለሌለ የኔ ጓደኛ ናት፣ በቃ ትንሽ ጊዜ እዚህ ትቀመጥና ትሄዳለች ብዬ ነው እንጂ ያሳመንኳቸው ቤተሰቦችን ራሱ ምንም የምናውቀው ራሱ ነገር እኮ የለም። ማለት እንዲህ ታረጋለች ብዬ የምገምታትም ልጅ አይደለችም። ምንም በቃ አትመስልም። እንዲህ ወንጀለኛ እንዲህ አይደለም። ኧረ በስመ አብ! ኧረ እማዬ ምን ይሻላል? እሺ እንዴ አሁን ልጄ ነው የገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። እስካሁን የተረጋገጠ ነገር የለውም። ነገር ግን ትንሽ ግራ እያጋባን ስለሆነ ነው። እሺ ማለት እኛ ስንይዘው ስናወጣጠው ብዙ ነገር ለማወጣጣት ሞክረን ነበር። አላዛር አዎ ብዙ ነገር እንዲነግረን ሞክረን ነበር። ነገር ግን ይህን ነገር አልነገረንም። እዛ ቤተሰቦቹ ጋር እንደላካት አላመንም፣ አልተናገረም። ለምን ደበቀ? ማለት እቺ ልጅ እኮ እናንተም ላይ ቤተሰባችሁም ላይ ጉዳት ልታመጣ የምችል ሰው ነች። አደገኛ ወንጀለኛ ነች። ከሷ ጀርባ ያሉ ትላልቅ ወንጀለኞች አሉ። ከሷ ጀርባ ያሉ ትላልቅ ባለሀብቶች እንደ አሸባሪ ሊታዩ የሚችሉ ሰዎች አሉ። ወንጀለኛ ደብቀናል። እኛ ራሱ እኮ ተጠያቂ እኮ ነንማ። ይኸውልሽ አንድ ነገር ስሙኝ። ይህን ነገር አበበ አውቆታል። ከሄደች በኋላ ደወልለትና ወንድምክ እማዬ ናት የደወለችለት። ወንድምክ እንዲህ አይነት ሴት እናንተ ጋር ትረፍ ብሎ አምጥቷት እኛ ጋር የተወሰነ ቀን ተቀምጣ አሁን ግን ሄዳለች። ስለዚህ ምንድነው አንተ የምታውቀው ነገር አለ ወይ? አበበንም አውቀዋለሁ ብላ ያንተንም ስም ጠርታለች። የምታውቀው ነገር አለ ወይ ብለን ስንጠይቀው ተደናገጠና የሆነ ግን እኔም የምነግራችሁ ነገር አለ የሆነ ጉዳይ አለ ምናምን ብሎ ለማየ የተወሰነ ነገር ነግሯት ነበር። አሁንም እዚህ አመጣጣችን በቃ አንተ ፊት የምናወራው ነገር አለ። ምንድነው ማለት ምንድነው የተናገረው? ግልጽ አላረገልንም፣ ግን የምነግራችሁ ነገር አለ። ግን ለምን በቃ ለምን እንደመጣች አልደወላችሁልኝም ብሎ በቃ አለ አይደል የቁጣ ነገር። እኔም ደነገጥኩ። ምንድነው የተፈጠረው? አይ ምንም አይደለም ማቆይ ነግርሻለሁ፣ መንገር ነበረባችሁ፣ ዝም ብላችሁ ሰው ታስገባላችሁ እንዴ ብሎ ሲል ደነገጥኩኝ። ከዛም በኋላ ነው እኔ የልጁንም መታሰር ማቀው ነገር የለም፣ ሰው መገደሉን ማቀው ነገር የለም። ይሄው ነው ስትነግረኝ ነው ሁሉ ነገር ግልጽ ይሆነልኝ። ግን የምነግርሽ ነገር አለ ማታረጋጊ ያለኝ ግን ታስሯል የሚል ነገር ሲነግረኝ በቃ ደንግጬ ነው ወደዚህ ተያይዘን የመጣ ነው። ስለዚህ አበበ እዛ መምጣቷን አውቆ ነበር። ወጥመድ ውስጥ ልጄን ከተዋለች ወይ ነው እንዴት ነው እንደሚታልለው? ይኸውልሽማ አየሻለኛ ያ ሁሉ ገንዘብ ሲልክ የነበረው ከሷ ጋር ተባብሮ ነው። አታላዋለች በቃ ኦሬዲ አሁን እንድትረጋጉ ፈልጋለሁ። ምንም ተረጋጋ ነው እንዳለ እኮ አሁን እሷ ከጠፋች እኮ ጠቅላላ ወንጀሉ ወደ ወንድሜ እኮ ነው የሚሄደው። ምን እንዴት ሆነ እንደምንረጋጋው? እሺ እንዴት አድርገን አበበ ለምንድን ነው ይሄን ነገር ለኛ ነገር ምንድነው ማለት ቤታችሁ መታ እንደነበር አበበ ራሱ ለኛ መንገር ነበረበት። አበበ በእርግጥ እስካሁን ከኛ ጋር አብሮ ነው ያለው። እኛ ምን ሄደሽ በኋላ እኮ ነው ደው አዎ ቢሆንም ይሄንን ነገር የሚያውቀው ነገር የለም። ይሄንን ነገር በሰማ ሰዓት ቢያንስ በቃ አስፈራርተውታል። አበበን ራሱ አስፈራርተውታል እንጂ ይሄ ሁሉ ነገር ሲደረግ የሚያውቅ ከሆነ ወንድሙ እዛ ሲመላለስ አይደል እንዴ ነበረው? እንዴት አያውቅም? ወይ አስፈራርተውታል ወይ የሆነ የሚያውቀው የደበቀው ነገር አለ። ዛሬም እዚህ የፈለገን ለዚህ ነው በቃ ምንድነው እዚህ ልትመጡ የቻላችሁበት ነገር ምንድነው? ለምንድነው እዚህ ልትመጡ የቻላችሁት? ይኸውልህ ስለ ልጅቷ መምጣት ስንነግረው ደነገጠ። ምክንያቱም የሚያውቀው ነገር ቢኖር ነው ይሄ ልጅ
ኑና የምነግራችሁ ነገር አለ ተረጋጉና ነው ያው የሱም መታሰሩን ነገረን አላዛርም ታስሯል አለ ግን የምነግራችሁ እዚህ ስትመጡ ነው ብሎ ነው እንግዲህ ከዛ ርቀት የመጣ ነው እናቴን ይዤ የመጣሁት ይሄንን ነግራችኋለሁ እናንተ ፊት ማውራት አለብኝ ብሎ ነው የመጣ ነው በቃ ስለዚህ የሚያውቀው ነገር አለ ስለዚህ ለእናንተ የሆነ ነገር ሊነግራችሁ ፈልጎ ነው የመጣችው እኔ ስለምንድን ነው የተፈለኩት አንተ ስለምታውቅ ስለ ታሪኩ ማለት ነው አበበ ደግሞ የያዘው ሚስጥር ስላለ አንተ ፊት ካልሆነ አልነግራችሁም ብሎ ነው እኛውን አንተን ቁጭ አድርገን እሱን እየጠበቀ ማለት አበበ የሚያውቀው ሚስጥር አለ ማለት አበበ እስካሁን ያልተናገረው ያልተናዘዘው ሌላ የተደበቀ ሚስጥር አለ እያላችሁ ነው እንደዛ ነው እንግዲህ ብሎን የመጣ ነው እዚህ ድረስ እሱ ፊት የምነግራችሁ ሚስጥር አለ ብሎን ነው እንግዲህ እስካሁን እየጠበቅን ያለ ነው እሱ በቃ ለዛ ነው ቀጥታ እኔን ለማግኘት ወደ እኔ የመጣችሁት እሱንም እሱ ጋርማ አልሄዳችሁም እሱ ያለበትን አታውቁትም እሱ ወደ እሱ ጋር ሳይሆን እኔ ደውላችሁ እኔ እንዳገኛችሁና እኔ እንድቀበላችሁ አደረጋችሁ ለዚህ ነው እሱ ይቀበላችኋል አለኝ እኔ እንደው እሱ ታስሮ ይሆን እንዴ አይ አበበ አልታሰረም እናቴ አበበ ነፃ ነው ምንም የሰራው ወንጀል ስለሌለ እስካሁን ምንም ወደሱ የሚጠቁም ነገር ስለሌለ በመርመራው ማለት ነው ታዲያ ገሏል አይደለም እናቴ ገሏል እያለን አይደለም ማን ገደላ ሴትየዋን ታዲያ እንዴት ነው ቆይ እዚህ ከተማም አይደል እንዴ ቆይ እንዴት ነው አሻራ ምናምን የምትሉት ነገር አልነበር እንዴት ነው የማይታወቅ ነገሩ ድብስብስ ያለና የተደባበቀ ወር ደግሞ ሰው ላይ ለማላከክ የተሰራ ወንጀል ላይ አይነት ነገር ነው ማለትም በጣም ብዙ ሴራ የበዛበት በዛም ጥምዝምዝ ነገር የበዛበት ወንጀል ነው የተሰራው ይሄን ነገር ደግሞ በተቻለን አቅም ለማጣራት እየሞከርን ነው አሁን አላዛር ገሏል ተብሎ አይደለም የታሰረው ከወንጀለኛ ጋር ተባብሯል በሚል ነው የታሰረው የወንጀለኛ አባሪ ስለሆነ ነው ያተቀምጥሎ ተሳሰረ እግዚአብሔር እንደው ወይኔ እኔም ስትደውሉልኝ አንተም ማግኘት እንፈልጋለን ያበበ ቤተሰቦች ነን ልናናግርህ ወደ አዲስ አበባ እየመጣን ነው ስትሉኝ እሺ ብዬ የመጣሁት ሌላ ስራዎችን ጥዬ ነው የመጣሁት በዚሁ ኬዝ ላይ ብዙ ስራዎች አሉብኝ ብዙ ስራ እየሰራሁ ነውና ያንን ስራ ጥዬ የመጣሁት እንዴት ሊመጡ ቻሉ በሚል ነው ምናልባት ደግሞ አላዛርኔ ስላሲያስኩትም በሱም ጉዳይ ልታወሩኝ ስለመሰለኝ እንጂ እንደዚህ አይነት ነገር ይኖራል ብዬ አይደለም ያሰብኩት ገባችሁ አይደል ስለዚህ አሁን አበበ ጋር ልደውልለትና ይምጣ እንዲመጣ ላድርግ ማለት ነው አዎ እንዴ ዋና የመጣ ነው እኮ ምነግራችሁ ነገር አለ ስለ ወንድሜ ጉዳይ ማቀው ነገር አለ ብሎ ነው ስለዚህ እንዳይታሰርብኝ ሚለውን ይንገረን እኛ ምንም እኮ የምናውቀው እኮ ነገር የለም አሁን ሁሉን ታሪክ አንተ ሙልት አድርገህ ነገርከንና እኔ ወንድሜ ምን ይሆን እሱ እንዴ ብሎ ነው ሰው የሚገለው እንዴ እንደዛ በፍቅር አድገን ሰው ቀና ብሎ ማያይ ልጅ ገደለ ይሄ እኮ የማይሆን ነገር እኛውን ያው እየነገርኩሽ አሁንም ቢሆን ያው ገደለ ወደሚለው አትሂዱ አላልንም እንደዚህ አይነት የተጣራ ነው አለ የታሰረበት ምክንያት ነገርኩሽ የወንጀለኛ ማንነት ደብቆ አንደኛ እናንተ ጋር ራሱ መጣ እንድትደብቅ አድርጎ ነበር ይሄም ሌላ ወንጀል ነው እናንተንም ራሱ ሊያስጠይቅ የሚችል ነገር ነው ያደረገው አደራዬንን እንደው በእናትህ እንደው በሚስጥር ለማንም አትገረው እናቴ በዚህ እድሜዋ እስር ቤት እንዳትገባ ኖ ይሄ እኮ እናንተን ያስጠይቃል ስላችሁ አውቃችሁ ደብቃችሁ ቢሆን ነበር የሚያስጠይቃችሁ ነገር ግን እናንተ የምታውቁት ነገር አልነበረም ኦሬዲ እንግዳ ይመጣል ብሎ ነው ወደ እናንተ የላከባችሁ ይመጣል አለ ተቀበልኩኝ በቃ ስለዚህ ይሄ የሱ ጥፋት እንጂ የእናንተ ጥፋት አይደለም ስለዚህ እናንተ ተረጋጉ እናቴ ችግር የለውም ማጣራት ያለብንን ነገር በተቀላላ እናጣራለን አሁንም ቢሆን አበበን እንጥረውና አበበ እዚህ መጥቶ ምን ሊነግረን እንደሚችል አብረን የምናየው ይሆናል አበበ ጋር ስልክ ደውሉልኝ እስኪ አበበ ምንድነው ያዘው ማለት ምን ሚስጥር ነው የደበቀው ማለትም እንደምትመለከቱት እንደምትሰሙት አላዛር ትልቅ የሆነ ሚስጥር እሱ ጋር አሁንም ድረስ ደግመን አስወጥተንም ቢሆን እንዲናዘዝ እናደርጓለን ብዙ ነገር የሚያውቁ አሁንም ከዚህ በተጨማሪ እሷ ጋር ከሄደ እነሱ ቤት ከላካት ቀጣይ ከዛ በኋላ ከወጣች በኋላ የት ልታርፍ እንደምትችል ራሱ ሊያውቅ ይችላል ይልጅ ምክንያቱም ብዙ ሚስጥር ያውቃል ማለት ነው እንግዲህ ነገ የተሻለ ስራ እንሰራለን ነገ ጥሩ ስራ እንሰራለን ብላ ገንዘብን ጋር ታስቀምጣለች አለ እንጂ እንደዚህ ተጠቀምበታል አላለም ነበር ለቤተሰቦቹ እንደሚልክ አልተናገረም ነበር ገንዘቡን ነክቶት እንደማያውቅ ነበር ሲናገር የነበረው ይሄ ማለት ፍጹም የተደበቀ ትልቅ ነገር እሱ ጋር እንዳለ እርግጠኛ ነኝ ስለዚህ ይሄን ነገር በደንብ እናጣራለን አበበስ ምንድነው የደበቀው ሚስጥር ለምንድነው እስከዛሬ ያልነገረን ምክንያቱም እኛ አቅርበነዋል ከጎናችን አድርገን ያለውን ነገር አውርተነዋል ኢቭን ወንድሙን ስናፋጥጥ አብሮን ነበረ ለምንድነው ታዲያ አሁን ሳይነግረን ቆይቶ አሁን ላይ ከቤተሰቦቹ ጋር ሊነግረን የፈለገው ምንድነውስ ሊነግረን የፈለገው ለማንኛውም አብረን የምናየው ይሆናል አበበ ጋር እየተደወለለት ነው እስኪ እንጠራውና ያለውን ነገር አብረን የምንሰማው ይሆናል
ሰላም አበበ። ሰላም ሉሌ፣ ሰላም ነው? እንደምን አለ? እግዚአብሔር ይመስገን። ሰላም ነው ወይ ሉሌ? ደህና ነኝ። ደህና ነህ አንተ? እግዚአብሔር ይመስገን። ሁሉ መልካም? እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኛ ደህና ነን፣ እግዚአብሔር ይመስገን። ጤናህስ እንዴት ነው? እግዚአብሔር ይመስገን። አሁን ትንሽ ደህና ነኝ። አሁን ሰሞኑን ተሽሎኛል፣ ደህና ነኝ። መልካም። እሺ፣ እስኪ ማገናኘ ሰው አለ? ሰላም በላቸው። እሺ። እናትህን አናግራቸው እስኪ። እሺ። ሄሎ፣ እናትህን አናግራቸው። ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? እግዚአብሔር ይመስገን። እንዴት መተናል እኮ። ምነው ታዲያ ሳትደውሉልኝ መጣችሁ? ያው የእሱን ቁጥር ነበረ የሰጠህን፣ በሱ ተደዋውለን አብረን የምናገኝክ መስሎኝ ነበር እኮ። አይ እማዬ፣ እና አሁን የት ሆናችሁ ነው? የእሱ ቤት ነው ያለ ነው። አይ መዘዘኛ የሆነ ልጅ እኮ እንደው ጉድ ሆነን እኮ ጉድ ሆነን። ምንድን ነው? እኔ እኮ እዚህ ተገናኝተን የምንነጋገር መስሎኝ ነበረ። አትመጣም እንዴ? አይ እማዬ፣ እዛው እኮ ሁን ተብዬ እኮ የጋሽዬ ቤት ነው ያለሁት እኔ ራሱ እዛ። በቃ ምንም የሚያምኑ ሰው ሲያጣ እኮ እዛ ሁኜ ነው። እንደው እኔ እኮ ቀድሞ ቢነግሩኝ ነው እቀበልሽ ነበር እኮ። አበበ ሉሌ፣ ይኸውልህ እህትህም አለች እናትህም አለ። ያው መጀመሪያ እነሱን የነገርካቸው እኔ ከኔ ጋር ሆነ እንዲያገኙ ነው አይደለ? አዎ ልክ ነህ። እስኪ እህትህንም ሰላም በላት መጀመሪያ። እሺ ወንድሜ እንዴት ነሽ? ታለም አለው። ምን ነው አንተ እንደው ምን ውስጥ ነው የገባችሁት? ኧረ ተይኝ፣ ይሄ አፈር የበላ ልጅ እንደው ከዛም ከመጣ ቀን ጀምሮ ያው እንደዚህ ጉድ አድርጎኝ አታይም እንዴ? ታዲያ ምን ነው እዚህ እመጣለሁ ብለሃል ነበር እንዴ? ቀረህ እኮ እዛው። ምን እቀራለሁ? እዚህ እኮ አሁን ትንሽ እዚሁ ያሉን ነገሮች እስኪስተካከሉ እኮ ተብዬ እዛው ጋሽዬ ቤት እኮ ነው ያለው። ታዲያ የምትነግረን ነገርስ? እሱማ ምን እነግረዋለሁ? እሱ እኮ ያው ዝም ብሎ እናንተን አደከማ እንጂ የአፈር የበላ እንደው መጀመሪያም እንደው ሲመጣም እታታየም ስትነግረኝ ያልሰማ ብዬ እንጂ መምጣት አልነበረ። ያው ጠዋት ውስጥ እኮ ነው የከተተኝ። አበበ ሉሌ፣ አቤት ሉሌ። ይኸውልህ ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? እሱማ ያው ብያለሁ። ታዲያ ያው ይሄ እኮ ልጅ እንደው ምን ብዬ ልንገራት ብዬ እኮ ነው። አሁን ለእሷ እንዲህ አድርጎ ነው ብል እኮ እሷም እኮ በጭንቀት እንዳትሞት እኮ ብላ ነው። አበበ ትንሽ ድምፅህም ጥሩ አይደለም። ምን ውስጥ ነው ያለው? እቤት ግን ያለ አመስልም። ቆይ እስኪ። ኧረ እኔ እዛው ጋሽዬ ቤት ነው ያለሁት። እርግጠኛ ነህ ግን ወይስ ስራ እየሰራ ነው የምታወራኝ? በጣም የደከመ ያለከለክ ነው የምመስለው። አይ ነገሩ እኮ ግራ ስላጋባኝ ነው። ማለት እንዴት መጡ ብዬ ነው። ለዛ እኮ ነው እንዴት መጡ ብዬ እኮ ነው። አሁን እንደው አንተ አይደለህም እንዴ ደውለህ የጠራሃቸው? የምነግራችሁ ነገር አለ፣ ሚስጥር አለኝ እኔ ጋር ከልዑል ጋር ቁጭ ብላችሁ ነው ማወራችሁ ምናምን ብለህ። አዎ እኔማ ያው መድረሳቸውንም እኮ ስላልነገርከኝ ነው እኮ። እሱማ ልክ ነህ እኮ። ደውዬ የማይጠሯቸው እኔ ነኝ እኮ። ታዲያ ምንድን ነው ማለት አሁን እያለከለክ እንደዚህ የምታወራበት ምክንያት ነው ትንሽ ግራ ያጋባኝ። አሁን ድምፅህ ትክክል አይደለም አበበ። አይ ስራ ላይም ስለነበርኩ ነው። ለዛ ነው። እርግጠኛ ነህ? አዎ ሉሌ። እሺ ስለዚህ ትመጣለህ አሁን እኔ ጋር መኪና ልላክልህ? ያው እዚህ ጋሽዬ ጋር እኮ ማንም ስለሌለ እዚሁንም ስለተባልኩ ነው። ችግር የለውም፣ ለእሱ ችግር የለውም። እዚህ ጋር እህትህና እናትህ ከእኔ ጋር ቁጭ ብለው እየጠበቁ ነው። ስለዚህ መተህ መንገር የፈለግከውን ነገር በእነሱ ፊት ለፊት ትነግረኛለህ ወይስ እንዴት ነው? እንዴት አሁን እንግዲህ ቤቱንም ጥዬ መምጣት አስቸጋሪ ነው። መተህ ፊት ለፊት ቁጭ ብለህ አንተ ጋር የተደበቀውን የምታውቀውን ሚስጥር እንድትነግረኝ እፈልጋለሁ። ምክንያቱም እናትና እህትህን ከዛዚህ ድረስ ያስመጣሃቸው ከዛዚህ ድረስ ያስለፋሃቸው
እኔ ጋርም ሚስጥር አለ መናገር የምፈልገው ነገር አለ ብላል አይደለ? ስለዚህ በሉል ፊት ለፊት ነው ነገር የምናገረው ብላል አይደል? ከዛ እዚህ ድረስ አስመጥታችኋል። ስለዚህ መተህ ያለውን ነገር በፊት ለፊት ቁጭ ብለን እንድታወራኝ እፈልጋለሁ። በቃ እንግዲህ እመጣለሁ። የት ነው ያላችሁት? ችግር የለውም እኔ ጋር ነው መኪና ልክልሃለሁ። በቃ እሺ ሉሌ እሺ መልካም እሺ ልክማ አይደለም ልጅ አነጋገሩ ትንሽ ግራ አጋብቶኛል። እኔም ማለት እንደዚህ አልነበረም። በጣም እያለከለከ ነው እያወራኝ ያለው። ምን አይነት ስራ እየሰራ እንደሆነ አላውቅም። ብቻ እስኪ ቤት አይደለም ያለው። ታዲያ ለምንድን ነው ቤት ነኝ ያለው? አረም ልጅሽ ውሸትም ጀምሯል። አይ ጉድ! በቃ የሆነ ነገርማ አለ። በደህናው እንዲህ አልሆነም። ሲጀምር የእሱ ድምፅ መች ነው እንዲህ መንቀጥቀጥ የጀመረ? እና ቆይ ለምንድን ነው ታዲያ ቤት ነኝ ብሎ አሁን ያወራኝ? ስለ አሁን መኪና ቢል ስልካችሁስ ታዲያ የት ሊያገኙት ነው? ደውሉለትና ወይ ደግሞ በስልኩ ትረስ አድርጉትና ያለበትን ቦታ ወቁ። በአፋጣኝ እንድታገኙት ፈልጋለሁ። ምክንያቱም የሚዋሽበት ምክንያት ምንድን ነው? ኧረ ጉድ ነው። ምንድን ነው የምናደርገው? ይኸውላችሁ እንድትረጋጉ ፈልጋለሁ። እናቴ እንድትረጋጉ ፈልጋለሁ። ምን እንደተፈጠረ አላውቅም። ቤት ካልሆነ ለምን እንደዋሸኝም አላውቅም። አበበ ሲጀምር ዋሽቶኝም አያውቅም። እስካሁንም ዋሽቶኝ አያውቅም። እኔ ባናገርኩት እኔ ባገኘሁበት ጊዜ አበበ ሰውን ሲያከብር ለሰው ታማኝ ሲሆን እንጂ ሰው ሲዋሽ ሲያታልል እኔ አይቼው አላውቅም። ኧረ እንዲህ አይደለም ወንድሜ አመለሸጋ። አሁንም ደግሞ እየሰማሁት ያለሁት ድምፅ ትክክል እንዳልሆነ ነው። ነገር ግን ቤት ደግሞ ባዶ ከሆነ ቤት ውስጥ ማንም ከሌለ ቤት ነኝ ብሎ ለምንድን ነው ዋሸኝ? ምንድን ነው ማለት? ቆይ እየነገራችሁ ነገር አለ? ኧረ እንደው ይኸው አንተ ፊት ነው የማወራ አለ እኮ። ምንም እኔ የምነግራችሁ ነገር የለም። ብቻ እዛኑ እሱ ይቀበላችኋል። ከዛ በኋላ የምነግራችሁን ሚስጥር የማውቀውን ሁሉ እሱ ፊት ነው የምነግራችሁ። ብቻችሁንም አልናገርም ብሎ እኮ ነው አንተ ጋር ቁጭ ብለን ያለ ነው። ኧረ ጉድ ነው። ደግመን እንደውለት ይምጣ እሱ መኪናው ለምን ቤት ነኝ እንዳለ እንስማ እስኪ። ደግመን እንደውለት። አይደለም ፈርቶ ነው የሚሆነው እኮ። ቆይ እስኪ ተረጋጊ። ወይኔ ወንድሜ ተረጋጊ። እግዚአብሔር እንደው ከዚህ ውስጥ ያውጣል። እሱ ጋር ነው። አዎ ቆይ እስኪ ለምን ቤት ነኝ እንዳለኝ። ሄሎ አበበ። ወየ ሉሌ። እኔ የምልህ ወየ ሉሌ ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ሉሌ እኔ እኮ የሆኑ ሰዎችም እየተከታተሉኝ ነውና። ማለት የሆኑ ሰዎች እየተከታተሉኝ ነው? ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። እኔ ግራ ገባኝ እኮ። የት ነው ያለው? እኔ ብቻ ሸሸግ ብዬ ነው። አንድ ቦታ ነው ያለሁት። ዝም ብዬ መቼ ለአቤል ደውለለታል? ለአቤል ደውለለታል ወይ? አረ ለእሳቸውም አልደወልኩም። በቃ አጋጣሚ ሲወጣ ሲከታተሉኝ ጊዜ በቃ በዛው ጠፋሁባቸው እኮ። እሺ ያለህበትን አካባቢ ያለ ማዘር እናቴ ከዲኤምሲ ሪል ስቴት ቤት ለገዛችሁ እንዲሁም ለመግዛት ላሰባችሁ ደንበኞቻችን በሙሉ መልካም ዜና ይዘን መጥተናል። እንኳን ደስ አላችሁ። ሽያጩ በመጠናቀቅ ላይ የሚገኘው የለቡ ሂል ሳይድ መንደራችን ላይ የንግድ ቦታዎችን ስትጠይቁ ለነበራችሁ ደንበኞቻችን ከ27 ካሬ ጀምሮ እስከ 143 ካሬ ስፋት ያላቸውን ለሱፐርማርኬት፣ ለሬስቶራንት፣ ለካፌ፣ ለውበት ሳሎን፣ ለቡቲክ እንዲሁም ለተለያዩ የንግድ አገልግሎቶች የሚውሉ የንግድ ቦታዎችን ከነገበያው ከ4000 አባወራ በላይ የሚኖሩበት መንደራችን ውስጥ
ይዘንላችሁ ቀርበናል። እስከዛሬ ቤት ላልገዛችሁ ደግሞ በቀሩን ጥቂት ቤቶች በ10% ቅድመ ክፍያ የቤት ባለቤት ይሁኑ። በተጨማሪ ለአፓርትመንት ቤቶቻችን የ60% እንዲሁም ለንግድ ሱቆቻችን ደግሞ የ50% የባንክ ብድር ከ5 እስከ 25 ዓመት ምንም ሳይጨነቁ ከፍለው የሚጨርሱትን ያመቻቸን መሆኑን በደስታ እንገልጻለን። ያስተውሉ፣ ያሉን የንግድ ቦታዎች ውስን በመሆናቸው እንዲሁም የቀሩን ቤቶች ጥቂት ስለሆኑ ዛሬውኑ በ0938 8966 89 ላይ ፈጥነው ይደውሉ። ምንም አልሆነም እኮ ደህና ነው ምንም አልሆነም። ወይኔ ጉዴ! ኧረ ሉሌ ምን ሆነች እንደው? ማዘር ራሱትን ያረጋጉ። እንኪ ያዥ አጠጫሽ። አበበ ሉሌ ምን ሆነች እንደው? አበበ ያለህበትን ቦታ ንገረኝ። ቦታውን ንገረኝ። እኔ እመጣለሁ አሁን። ዝም ብዬ ሮጬ ነው በቃ የተሸሸኩት እነሱም ሲከታተሉኝ ጊዜ እኮ ምን ውስጥ እንዳለ አካባቢው ምልክቱን ምንም አታውቅም? እኔ በቃ አልጋ ይዤ ነው ያለው እኮ። የት አካባቢ ነው ንገረኝ እስኪ። አልጋ ያዝክበት የት አካባቢ ነው? አካባቢውን ቢያንስ ንገረኝ። ወደ መናሪያው አካባቢ ነው ያለሁት። የት መናሪያ አካባቢ ነው? አዎ እሺ፣ ይኸውልህ ስልክህን እንዳታጠፋ ሰማኝ። እኔ በስልክ አፈላልግ ያገኛለሁ። ስልክህን እንዳታጠፋው እሺ። እናቴስ እንዴት ናት? አሁን ደህና ናቸው። ለእሳቸው አታስብ። ሕክምናም ያገኛሉ። ምንም ነገር የሚያስጨንቅ ነገር የለም። እሺ፣ ስለዚህ ስማኝ። እሺ፣ ይኸውልህ ስልክህን እንዳታጠፋ። አላጠፋውም። እሺ፣ እሺ። አሁን እመጣለሁ። አሁኑኑ እመጣለሁ። እሺ፣ እሺ ሉሌ። እሺ፣ እሜ ተረጋጊ በእናትሽ። እንዴት ነው? ይኸውልህ እርሶ ይረጋጉ። እኔ አሁኑኑ ቡድን ይዤ እሄዳለሁ። ሰዎች ይዤ እሄዳለሁ። እርሱ ምንም አይሆንም። እባክዎትን ይረጋጉ። አያጡም። ይረጋጉ። እባክህ ሂድ እንጂ እንዳይዙት በእናትህ። እርሶ ይኸውልህ ሕክምና መሄድ አለበት። ሕክምና ልጆች ይወስዶታል። ምንም እንዳይጨነቁ ማድረግ ያለብኝም በጠቅላላ ነው ያደርጋለሁ። እሺ፣ ይኸውላችሁ የተወሰናችሁ ሰዎች እሳቸውን ወደ ሕክምና ወሰዷቸው። የተፈጠረው ነገር ምን እንደሆነ አናውቅም። ማለት ትንሽ ያስደነግጣል፣ ግራ ያጋባል። አቤል ላይ በዚህ ልክ አበበ ላይ በዚህ ልክ ማን እየተከታተለው እንዳለ ለምን እየተከታተሉት እንዳለ አላውቅም። ምክንያቱም የሆነ መረጃ ደርሷቸዋል ማለት ነው። ለእኛም ሚስጥር ሊነግረን እንደሆነ አውቀዋል ማለት ነው። ኢቭን እዛ ድረስ ሄዳ ከነበረ እሷ እዛ ቤተሰብ ድረስ ሄዳ ከነበረ አሁን ላይም እነሱ ተዛ ተነስተው ወደዚህ እየመጡ እንደሆነ አውቀዋል ማለት ነው። እኔን ሊያገኙኝ እንደሆነ አውቀዋል ማለት ነው። አበበ ከነሱ ጋር ያደረገውን የስልክ ንግግር ምናልባት አውቀውት ሊሆን ይችላል ማለት ብዬ ነው ማስበው። ስለዚህ አሁኑኑ አበበ ያለበትን ቦታ በስልኩ ትረስ እያደረግን ለማግኘት እንሞክራለን። እንደነገረኝ ከሆነ አውቶቢስ ተራ አካባቢ ነው፣ ማለትም መናሪያ አካባቢ እንዳለ ነግሮኛል። ቀጥታ እዛ አካባቢ ሄደን በስልኩ ለማግኘት እንሞክራለን። ምን አይነት የትኛው አልጋ እንደያዘ ለማግኘት እንሞክራለን። ለማንኛውም ውድ ቤተሰቦች እስኪ እዛ ስንደርስ ያለውን ነገር ምን ይሆናል። አብራችሁኝ ሁኑ። መልካም ጊዜ